አንዲት የሴት ፖሊስ የሞት ፍርድ የተፈረደበትን እስረኛ የመጨረሻ ምኞቱን ልትፈጽምለት ወደ ጠባብ ክፍሉ ገባች። የጠበቀችው ጸሎት እንዲያደርግ፣ ለእናቱ ደብዳቤ እንዲጽፍ ወይም ልዩ ምግብ እንዲታዘዝለት ነበረ። እርሱ ግን አይኖቿን ትኩር ብሎ እያየ መላው የፖሊስ ጣቢያውን የሚያንገበግብ እጅግ ድፍረት የተሞላበት ምኞቱን ተናገረ። ምግብ አልፈለገም፣ ጠበቃም አልጠየቀም። የፈለገው እሷኑ ነበረ፣ ከሷ ጋር ማደር። ያዳነችው ሰው በመጨረሻ ነፃ ወጣ። ሜጋን የታይለርን ንጹህነት ለማረጋገጥ ስትል ማዕረጓን፣ ዝናዋንና ልቧን መስዋዕት አድርጋለች። ተጋቡ። ፍጹም የሆነ ህይወትን መምራት ጀመሩ። እስከዚያሽ ቀን ድረስ በቤታቸው የላቬንደር ሽታ እስከምታሸትበት ድረስ። ሚስጥራዊ ደብዳቤ፣ የተሰበረ መስታወትና ለዓመታት በዝምታ ተቀብሮ የነበረ አስፈሪ ሚስጥር። ሜጋን የእስር ቤቱን በር በመክፈቷ ጀግና የሆነች መስሏታል። ነገር ግን አንዳንድ ጭራቆች ቦታቸው ከእስር ቤት ጀርባ መሆኑን ልትረዳ ነው። ዛሬ አዳኟ ራሷ ታዳኝ ትሆናለች። ውድ የሀበናብ ክሮኒክልስ ቤተሰቦቻችን ፕሮግራማችንን ወዳችሁት አብዛኞቻችሁ ክፍል 2 እንዲሰራላችሁ በጠየቃችሁን መሰረት ክፍል 2ን ይዘን ቀርበናል። እናም እስከ መጨረሻው ተከታተሉን፣ ምክንያቱም ሜጋን የምትወስደውን የመጨረሻ ውሳኔ ለዘላለም ከአይምሯችሁ አይጠፋምና። እናንተ ብቻ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ። ያ ደስተኛ ፍጻሜ የሚመስለው ህይወት እንደ ብርጭቆ ተሰባበረ። ሜጋን ወደ ቤቷ ስትመለስ ከስራ ቆይታ የሆነ ያልተለመደ ነገር አየች። በአየሩ ውስጥ መኖር የሌለበት አንድ ልዩ ሽታ ነበረ፣ የላቬንደር ሽታ። ይህ የታይለር እናት የምትቀባው ሽቶ ነው። ሜጋን ባገናኙ መንገድ ወይም በኮሪደሩ ስትጓዝ ወለሉ እርጥብ እንደሆነ አስተዋለች። ወደ መታጠቢያ ቤቱ ደረሰች። ገላ መታጠቢያው በሙሉ ኃይሉ ውሃው ተከፍቶ እየሰራ ነው። እንፋሎቱ እንደ መንፈስ ቤቱን እንደ ጉሞሮታል። ታይለር ግን በቦታው የለም። የመታጠቢያ ቤቱ መስታወት በሮች ተሰባብረው እንደ አልማዝ ወለሉ ላይ ተበትነዋል። በእንፋሎት በታፈነው መስታወት ላይ እንዲህ የሚል መልእክት ተጽፏል። ለአንድ ምኞት 2 ወር ሰጠው፣ ለአንድ ህይወት ደግሞ 2 ደቂቃ። ክብርት መርማሪ ሆይ ዕዳው የሚከፈልበት ጊዜ ደርሷል። ሜጋን ለፖሊስ አላሳወቀችም። ባልደረቦቿ የሚደርሱበትን ፍጥነት ታውቀዋለች። ቶሎ እንደማይደርሱ ታውቃለች። የሥራ ሽጉጧን አነሳች። የልብ ትርታዋም እንደ ከበሮ ይመታ ነበረ። ወደ በረንዳው ወጥታ ወደ ታች ተመለከተች። በኃይለኛ ዝናብ ውስጥ ቢጫ የዝናብ ካፖርት የለበሰ አንድን አካል መሬት ለመሬት እየጎተተ ወደ ጥቁር መኪና ሲወስድ ተመለከተች። በደረጃው ሮጠች፣ ወዲያው ወረደች። መኪናው ሊነሳ ሲል ደረሰችበት። እንዳትንቀሳቀስ ፖሊስ ነኝ ስትል ድምጿን ጮክ አድርጋ ተናገረች። ሾፌሩ አልሸሸም። ይልቁንም የመኪናው በር በቀስታ ተከፈተ። ሜጋን በደንብ የምታውቃት ሴት ወጣች። አክስት ሳራ። ሜጋን ታይለርን ከእስር ለማስፈታት በምትታገልበት ወቅት ከጎኗ የቆመችውና ታይለር አዲስ ህይወት እንዲጀምር የደም ገንዘብ የሰጠችው ያቺው ሴት። ሳራ ምን እያደረግሽ ነው? አለች ሜጋን እየተንተባተበችና ሽጉጧን ወደ መሬት ዝቅ እያደረገች። ስህተትን እያረምኩ ነው ስትል ሳራ በቁጭት ጮክ ብላ መለሰች። ሜጋን አንቺ ጀግና ያዳንሽ መስሎሻል፣ ነገር ግን ያዳንሽው ንጹህ ሰው አይደለም። አንቺ ያዳንሽው ተመልካችን ነው። ሳራ አንድ የተቀዳ ድምፅ እርጥቡ መሬት ላይ ወረወረች። ሜጋን ድምፁን ከፈተችው። የታይለር እናት ከመሞቷ ጥቂት ሳምንታት በፊት የተቀዳ ድምፅ ነበረ። ሳራ ስቃዩን መቋቋም አልቻልኩም። ታይለር ህይወቴን እንዲያሳልፍልኝ ለመንኩት። እርሱ ግን ዝም ብሎ ያየኛል። የእግዚአብሔር ፍቃድ ነው ይለኛል። እኔ ግን አውቃለሁ የሚጠብቀው ውርሱን ነው። እርሱ እየገደለኝ አይደለም። ነገር ግን ካንሰሩ ስራውን እንዲጨርስ ዝም ብሎ እያየኝ ይስቃል። ዱላውን አላነሳም። ሳራ በዝናቡ ድምፅ ላይ እየጮኸች ተናገረች። ግድያውን የፈጸምኩት እኔ ነኝ። እህቴ ከስቃይ እንድታርፍ እኔ ነኝ የገደልኳት። ታይለር ግን በሩ ላይ ቆሞ እኔ ስገድላት ዝም ብሎ ይመለከት ነበረ። ፖሊስም አልጠራም፣ አላለቀሰም። ቤቱን ለመውረስ እኔ ስራዬን እስክጨርስ ጠበቀ። አንቺን የመሰለች ቆንጆ መርማሪ በህግ ቀዳዳ እንደምታስወጣው ስለሚያውቅ ነው ዝምታውን መርጦ ራሱን ያስጠመደው። ታይለር
በዚህን ጊዜ ከመኪናው የኋላ ወንበር እየሳለ ወጣ። አይኖቹም ከሜጋን ጋር ተገናኙ። እውነት ነው? ሜጋን በሽክሽክታ ጠየቀች። በእርግጥ ዝም ብለህ ታይ ነበር በዛን ጊዜ? ታይለር ቆመ። ፊቱ ላይ ያውም በእስር ቤት ውስጥ የነበረው አስፈሪና ሰላማዊ ፈገግታው ተመለሰ። ሜጋንን እሷ የፈለገችውን ሰጠኋት፣ ላንቺም የፈለግሽውን ሰጠውሽ። ጀግና እንደሆንሽ እንዲሰማሽ የሚያደርግ ምክንያት። ሁለታችንም የመጨረሻ ምኞታችን ተሳክቶልናል አይደለም? ድንገት ሳራ ሽጉጧን አወጣች። ቤቱን በቤንዚን አርከፍክፋው ነበረ፣ የሜጋንን ቤት። ታይለር ንጹህ መሆኑን ለማረጋገጥ የተጠቀምሽባቸው ሰነዶችና ማስረጃዎች በሙሉ እዚያው አሉ። ይህንን ሽጉጥ ከተኮስኩት አብሮ እውነቱ ይቃጠላል። አንቺም የጭራቅ ሚስት ሆነሽ ትቀጥያለሽ። እኔን ካሳሰርሽኝ ግን አንድ ጨካኝ ወንጀለኛ በነጻነት መንገድ ላይ እንደለቀቅሽ ለዓለም ታምኛለሽ ማለት ነው አለቻት። ታይለር የስርዓቱ ሰለባ ነበር ወይስ ሜጋንን ያገኘው ትልቁ አታላይ? ሜጋን ስራዋን ለማዳን ስትል ከእርሱ ጋር መኖርን ትመርጣለች ወይንስ ራሷ 2 ወር እስኪያልቅ እየጠበቀች ይመስላችኋል? እናንተ ብትሆኑ ምን ታደርጉ ነበረ? ዝናችሁን ለማዳን ማስረጃውን ታቃጥላላችሁ ወይንስ የወደዳችሁትን ያፈቀራችሁትን ሰው ወደ እስር ቤት ትመልሱታላችሁ? ሐሳብ አስተያየታችሁን በኮሜንት ሴክሽን ላይ አኖሩልን። እናም ወደ ቀጣዩ እንለፍ። በሳራ እጅ ያለው ሽጉጥ እንደ ደካማ ኮከብ ይበራ ነበረ። የሜጋን የጀግንነት መታሰቢያ የሆነው ቤቷ ለአመድነት ሊበቃ ሰነዶች ብቻ ቀሩት። ምረጭ ሜጋን ስትል ሳራ ጮኸች። ሜጋን ታይለርን ተመለከተችው። ለህይወቱ አልለመነም ወይም የሳራን ንግግር አልካደም። ይልቁንም ዝናቡ በፈጠረው የውሃ ጉድጓድ ላይ የሚያንጸባርቀውን ሰማያዊ የፖሊስ መብራት እያየ ጸጉሩን በቀስታ እያሻሸ ሜጋን አንቺ አትተኩሽባት አለ ታይለር በረጋ ድምጽ። ምክንያቱም እሷን ከገደልሻት አንቺ ነፍሰ ገዳይ ትሆኛለሽ፣ ካሳሰርሻት ደግሞ ተሸናፊ ትሆኛለሽ። ነገር ግን ሁለታችንንም በነጻነት እንድንሄድ ከፈቀድሽ ያንን ውብ ውሸታችንን ይዘን መቀጠል እንችላለን። ሜጋን የሽጉቷን ቃታ ማቀባበል ጀመረች። ስለ ማዕረጉ አሰበች። እርሷ ይህንን የደንብ ልብስ እንድትለብስ ሲሉ 3 ቦታ እየሰሩ ያስተማሯትን ወላጆቿን አሰበች። ከዚያም ለቤቷ ሲል እናቱ ስትሞት ዝም ብሎ የተመለከተውን ባሏን አየችው። የተኩስ ድምጽ ተሰማ። ተኩሱ የተሰማው ግን ከሜጋን ሽጉጥ አልነበረም። ሳራ ሽጉጧን የተኮሰችው ወደ ሜጋን ቤት ወደ 2ኛ ፎቅ መስኮት ነበረ። ቤቱ በታላቅ ድምጽ ፈነዳ። ሜጋን ችላ ብላ የነበረው ቤንዚን ቤቱን ወደ እሳተ ተውንነት ቀየረው። የህግ ሰነዶቹ፣ የዲኤንኤ ምርመራዎቹና እውነቱ ሙሉ በሙሉ በነበልባሉ ተበሉ፣ መጥፋት ጀመሩ። በዚያ ግርግር ውስጥ ሳራ ለመሮጥ ስትሞክር በጭቃ ላይ ተንሸራታ ወደቀች። ታይለር ተንቀሳቀሰ። ሳራን ለመርዳት ወይም ማስረጃ ለማዳን አልነበረም። ወደ ሜጋን ሮጠ። አሁን ሁሉም ነገር አበቃላት። እጇን ለመያዝ እየሞከረ ያለፈው አልፏል። ምንም ማስረጃ አልቀረም። በስተመጨረሻ ነፃ ወጣን አላት። ሜጋን የእስር ቤት ክፍል ውስጥ ይዛው የነበረው እጁን አየችው። በውስጧ ምንም አይነት እሳት ሊያሞቀው የማይችል ቅዝቃዜ ተሰማት። ያ የመጨረሻ ምኞት ስለ ሴት እንዳልነበር አሁን ገባት። ምኞቱ ምስክሮችን ማጥፋት ነበረ። ሜጋን እጁን አልያዘችውም። ይልቁንም ወገቧ ላይ ያለውን የብረት ካቴና ጨበጠችበት። ልክ ነህ ታይለር አለች፣ ድምጿ ምንም አይነት ስሜት ሳይታይበት። በቤት ውስጥ ያለው ማስረጃ ወድሟል። ነገር ግን ሳራ የረሳቸው አንድ ማስረጃ አለ። ታይለር ግራ በመጋባት ምን አላት? እኔ አለችው። ሜጋን ታይለር እናቱን በመግደል ወንጀል አላሳሰረችውም። ያንን አሁን ማረጋገጥ አትችልም። ይልቁንም ወደፊት ተወሩራ በጭቃው ላይ ዘረረችው። የባልደረቦቿ የፖሊስ መኪኖች ሳይረን እየጮኸ ወደ መንገዱ ሲገባ መሬት ላይ አጣበቀችው። ሳራ ብሩክስን በማገትና ለመግደል በመሞከር ወንጀል በቁጥጥር ስር ውለሃል ስትል በነበልባሉ ድምጽ ላይ ጮኸችበት። እሷን አላገትኳትም፣ ምንም ማስረጃ የለሽም አለ ታይለር በንዴት እየጮኸ። የረጋው ፊቱ ተገፎ እውነተኛ ጭራቅነቱ ታየ። ምንም ማስረጃ አያስፈልገኝም ስትል ካቴናውን ስታስር በጆሮ ተናገረች። እኔ ንጹህ የታሪክ መዝገብ ያለኝ የተከበርኩ መርማሪ ነኝ። አንቺ ደግሞ የታገስሽ ሴት፣ እናንተ ደግሞ አንተ የተቃጠለ ቤት ያለህ ባለቤት፣ ጨለማ መንገድ ላይ የተገኘ
የቀድሞ የሞት ፍርደኛ እስረኛ ነህ። ታዲያ በዚህ ሰዓት ስርዓቱ ማናችንን የሚያምን ይመስልሃል አለችው። ሜጋን ከነደደው ቤቷ ፊት ለፊት ቆማ እሳቱን ትመለከታለች። እንደገናም የፖሊስ ደንብ ልብሷን ለብሳለች። ማዕረጓም በደረቷ ላይ ደምቆ ይታያል። ያንን ጭራቅ ወደ ነበረበት ጎጆ ለመመለስ ስትል ቤቷን፣ ትዳሯንና ልቧን መስዋዕት አደረገች። ከፍርሽራሹ ዘወር ስትል ግን ከኪሷ ውስጥ አንድ ደረቅ የላቬንደር ቅርንጫፍ አወጣች። አመዱ ላይ ጣለችውና ዞራ ሳትመለከት ትታው ሄደች። ሜጋን ፍትህ ሁል ጊዜ ስለ ሕግ ብቻ እንዳልሆነ ትመሰክራለች። አንዳንድ ጊዜ ወንጀለኛውን በራሱ ጨዋታ መብለጥ ይጠበቃል። ስህተቷን ለማረም ስልጣኗን ተጠቅማለች። ነገር ግን ያንን የእሳት ቃጠሎ ጠባሳ ለዘላለም ተሸክመው ትኖራለች። ሜጋን ጥፋተኛውን ሰው ለማሰር በፈጠረችው ውሸት ጀግና ናት ወይንስ ስራዋን ለመጨረስ ስትል እሷ ራሷ ወንጀለኛ ሆናለች? ውድ የሀበናብ ክሮኒክልስ ቤተሰቦቻችን የእናንተን የመጨረሻ ፍርድ መስማት እንፈልጋለን። ፍትህ ለውሸት ቦታ ዋጋ ሳለው? ከእስር ቤት ክፍል እስከ መጨረሻው ነበልባል ድረስ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን እንዲሁም ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑና ሌላ ጊዜ የምንለቃቸው ቪዲዮዎች ቶሎ ቶሎ ወደ እናንተ ይደርሱ ዘንድ የደወል ምልክቷን መጫን አትዘንጉ። ከዚህ ቀደም የሰራናቸውን ፕሮግራሞች በቻናላችን ገብታችሁ እንድትመለከቱ እየጋበዝን እኛ ከወዲሁ ተሰናበትን። መልካም ቆይታ።